እስራኤልና ኢራን በወታደራዊ አቅም ምን ያህል ተመጣጣኝ ናቸው? በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው አገራትም የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ አገራት በቀጥታና በእጅ አዙር አንዳቸው ሌላኛቸውን ለመጉዳት ሲጥሩም ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤልን ከምድረ ገጽ እንድጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷት ቡድኖችንም ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኝነት ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደሮች፣ ኢላማዎችን፣ ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ የሚገኙ አገራት ውስጥ ያሉ ታጣቂዎችን በመደገፍ ሰላም ስትነሳት ቆይታለች። ከነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሂዝቦላ፣ የየመኑ ሁቲ ቡድኖች በኢራን እንደተደገፉ ጥቃቶችን በእስራኤል ላይ እንደፈጸሙ ናቸው። በተለያዩ አገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጣንና የትጥቅ ድጋፎችን ከኢራን እንደሚያገኙም ይነገርላቸዋል። ቡድኖች ባሉባቸው አገራት ውስጥ ካላቸው የፖለቲካዊና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሙት ጥቃት ይመለከታል። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛ ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ አጸፋ ጥቃት እንድትከተል አድርጓታል። ከወራት በፊት ደግሞ የሊባኖሱ ሂዝቦላ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባላቶችም ተገድለዋል፣ ጉዳትም ደርሶበታል። የየመኑ ሁቲ ደግሞ እስራኤልን በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃቶች ሲፈጽም በአጸፋው እስራኤል የቡድኑን ይዞታዎች በአውሮፕላኖች ስታጠቃም ቆይታለች። ከነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጭ በአገሪቱ ባለስልጣናት፣ ወታደራዊ ተቋማት ላይ ስትፈጽምም ቆይታለች። ኢራን በበኩሏ በእስራኤል መጠነ ሰፊ ሚሳኤልና የድሮን ጥቃቶች በመፈጸም ምላሽ ስትሰጥም ቆይታለች። ይህ በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋትን አስከትሎ ቆይቷለኝ። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን የምትደግፋቸው ቡድኖች እስራኤልን ስታጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨትም አልተቆጠቡም ነበር። ከቅርብ ጊዜ ወዲህ ግን ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረው ፍልሚያ ወደ ለየለት ቀጥተኛ ጥቃት ተሸጋግሯል። ማን ወታደራዊ የበላይነቱን ይወስዳል ስንልም ቃኝተናል። ቢቢሲ ሁለቱ ሀገራት ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮችንም ተጠቅሟል። ነገር ግን አገራቱ ከዚህም በላይ የተደበቀ ወታደራዊ አቅም እንዳላቸው ይነገራቸዋል። የሙስሊሟ ኢራን ኒኩለር እንዳላት ስትናገር፣ እስራኤል ግን ኒኩለር አለኝ ስትል ተናግራ አታውቅም። ዓለም አቀፉ የስትራቴጂ ጥናት ተቋም እስራኤልና ኢራን ያላቸውን የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የማይችሉ የመረጃ ምንጮችንና ዘዴዎችንም ተጠቅሟል። የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችን የሀገሪቱን ወታደራዊ አቅም ለማወቅ ጥናቶችን አድርጓል። ነገር ግን ትክክለኛ አሃዝ ለማግኘት በሁለቱም ሀገራት በኩል መረጃዎችን እንደፈለጉ ስለማይሰጡ ልዩነቶችንም ያሳያሉ። የኦስሎ የሰላም ጥናት ተቋም ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፍ ስትራቴጂ ጥናት ተቋም መረጃ በዓለም ዙሪያ ያሉ ሀገራትን ወታደራዊ ጥንካሬ ለማወቅ እንደመነሻ ሊወሰድ ይችላልም ተብሏለኝ። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል ብለውታል። በኦስሎ መረጃ መሰረት በአውሮፓውያኑ 2022 እና 2023 የኢራን መከላከያ በጀት 7.4 ቢሊዮን ዶላር አካባቢ እንደነበረ ይነገርለታል። የእስራኤል ደግሞ ከዚህ እጥፍ በላይ ሆኖ 19 ቢሊዮን ዶላር እንደነበረም ይነገራል። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ አገራዊ ምርት ከኢራን በእጥፍ እንደሚበልጥም ይነገራል። በቴክኖሎጂስ ቢሆን የበላይነቱን ማን ይወስድ ይሆናል? የኦስሎ አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት፣ ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃት ያላቸው ነው ተብሎም ይነገርላቸዋል። ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙ ኤፍ-15 አውሮፕላኖች፣ እጅግ ዘመናዊ ኤፍ-35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏተኝ። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጀቶችም ከ1960ዎቹ ስሪቶች ጨምሮ ኤፍ4 እና ኤፍ5
እና ኤፍ-14 የጦር አውሮፕላኖች እንዳሏትም ይነገርላታል። የኦስሎ የሰላም ጥናት ተቋም ኒኮላስ ማርሽ እንደሚሉት ኢራን ካሏት የአሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችልም ለማወቅ አስቸጋሪ ነው ብለዋታል። ምክንያቱም የአውሮፕላኖች መለዋወጫ በአሁኑ ጊዜ ማግኘት በጣም አስቸጋሪ መሆኑም ይነገራል። የሚሳኤል ጥቃት መከላከያዎችስ ማን ከማን ይሻላል ስንልም ቃኝተናል። አይረንዶም እና አሮው የተባሉ ሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶች ናቸው ሊባሉላትም ይችላሉ። የሚሳኤሎች ኢንጂነር የሆኑት ኡዙይ ሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኘው የእስራኤል ሚሳኤል መከላከያ ድርጅት መስራች ናቸው። አሁን ደግሞ በኢየሩሳሌም ስትራቴጂና ደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ ባለፈው ቅዳሜ በኢራን የተተኮሱትን ሚሳኤሎችና ድሮኖች አይረንዶምና የእስራኤል አገሮች ሲያከሽፏቸው ሲመለከቱ ደህንነት ተሰማኝ ሲሉም ለቢቢሲ መናገራቸው የሚዘነጋ አይደለም። የጥቃት መከላከያ ሚሳኤሎችን ለማምከን እንከን የማይወጣላቸው ናቸው። በጣም ደስታና እርካታ የተሰማቸው መከላከያዎች የአጭር ርቀት ሚሳኤል ጥቃቶችን የሚያመክኑ ሲሆኑ እነሱን የሚመስል ሌላ ዘዴም የለም ተብሎ ይነገርላታል። ኢራን ከእስራኤል ምን ያህል ትርቃለች የሚለውም ሌላ ጥያቄ ነው። እስራኤል ከኢራን 2100 ኪሎ ሜትር በላይ የሚሆን ርቀት ላይ ነው የምትገኘው። ዲፌንስ አይ የተባለው መጽሔት ኤርታኢ ቲም ሪፕሊ ለቢቢሲ ሲናገር ኢራን እስራኤልን ለማጥቃት ዋነኛ መሳሪያዋ ሚሳኤል ነው ተብሏለኝ። በዚህም ኢራን የምታካሄደው የሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ ካሉ መካከል ትልቁና የተለየ አቅም ያለው መሆኑም ይነገራል። ከአሜሪካ ማዕከላዊ ዕዝ ጀነራል ኬኔት ማንኬዚ በአውሮፓውያኑ 2022 እንደተናገሩት ኢራን ከ3000 በላይ ተወንጫፊ ሚሳኤሎች እንዳሏትም ይነገርላታል። የሚሳኤል ዲፌንስ ፕሮጀክት ባወጣው መረጃ መሰረት ደግሞ እስራኤል ከራሷ አልፋ በርካታ ሀገራት ሚሳኤሎችን ሽጣለች። የኢራን ሚሳኤልና ድሮኖች ኢራን ከጎረቤት ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገች ጊዜ አንስቶ መጠነ ሰፊ ሚሳኤልና የድሮን ግንባታ ስራዎችን ስታከናውንም ቆይታለች። በዚህም ኢራን ባጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኛዎቹ በእስራኤል ላይ በቅርቡ በፈጸመችው ጥቃት ጥቅም ላይ እንደዋሉም ይነገርላቸዋል። የየመን ሁቲዎች በሳውዲ አረቢያ ላይ የተኮሳቸው ሚሳኤሎች ያጠኑ ተንታኞች በደረሱት ድምዳሜ መሰረት ሚሳኤሎች የኢራን እንደሆነም ይነገራል። ከርቀት መቅጣት ቲም ሪፐብሊ እስራኤል ከኢራን ጋር በእግረኛ ወታደሮች የሚደረግ ጦርነት ውስጥ የመግባት እድሏ ዝቅተኛ ነውም ይላሉ። እስራኤል ያላት የአየር ኃይል እና ውጤታማ ተወንጫፊ የጦር መሳሪያ የበላይነት ይሰጣታል። ስለዚህም ኢራን ውስጥ የሚገኙ ኢላማዎች ላይ የአየር ጥቃት መፈጸም ብቃትም አላቸው ተብሎ ይነገራል። ጨምሮም እስራኤል በምትፈጽማቸው የአየር ጥቃቶች ዋነኛ ዓላማዋ የኢራንን ባለስልጣናት መግደልና የነዳጅ ተቋማትን ማውደም እንደሆነም ይነገራል። መቅጣት የሚለው ቃል በእስራኤል ወታደራዊና ፖለቲካዊ መሪዎች መካከል ዘወትር ጥቅም ላይ የሚውል ነው። ይህም የፍልስፍናቸው አንድ አካል ነው። በዚህም ከባድ ጉዳት ለማድረስ ጠላታቸውን እስራኤል ላይ እጁን ከማንሳቱ በፊት ሁለት ጊዜ እንዲያስብ ማድረግ ዓላማ አለው ብለውታል። ቀደም ሲል እስራኤል በምትፈጽማቸው የአየር ጥቃቶች ከፍተኛ የኢራን ወታደራዊና ሲቪል ባለስልጣናትም ተገድለዋል። በቅርቡ ሶሪያ ውስጥ የሚገኘው የኢራን ቆንጽላ ጽሕፈት ቤት በማጥቃት በርካታ ወታደራዊ መኮንኖችም ተገድለዋል። ምንም እንኳን እስራኤል ለጥቃቱ ኃላፊነት ባትወስድም ኢራን ጥቃት እንደተፈጸመባት ግን እስራኤልን ምክንያት አድርጋ ቆይታለች። በባህር ኃይል ቢሆንስ ከሁለታቸው ማን ይበልጣል ስንልም አይተናል። ኦስሎ እንደሚለው ለዘመናት ያስቆጠረው የኢራን ባህር ኃይል 220 መርከቦች ሲኖሩት የእስራኤል ደግሞ 60 የሚሆኑ መርከቦች አሏት ተብሎም ይነገራል። ይህ ማለት ከ160 በላይ ልዩነት አላቸው ማለት ነው። እስራኤልና ኢራንን የሚያጋሩት የውሃ አካል ስለሌለ በባህር ኃይሎች አማካኝነት ግጭት ውስጥ የመግባት እድላቸው ጠባብ ነውም ይባልለታል። ነገር ግን በኢራን የሚደገፉት የየመን ሁቲ ታጣቂዎች በኤደን ባህረ ሰላጤና በቀይ ባህር በኩል የሚያልፍ የእስራኤልና የምዕራባውያን መርከቦች ላይ ጥቃት እንደሚያደርሱም ይታወሳል። በበይነ መረብ ጥቃት ቢሆንስ ከሁለቱ ማን ይበልጣል ስንልም አይተናል። በበይነ መረብ ሳይበር በኩል ሁለቱ ሀገራት አንዳቸው ባንዳቸው ላይ ጥቃት ቢፈጽሙም ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል ተብሎም ይነገራል። ኢራን ከእስራኤል ጋር ስትነጻጸር ያላት የመከላከያ ስርዓት ዘመናዊ ቴክኖሎጂውን የሚጠቀመው በዝቅተኛ ደረጃ ነው። ስለዚህም በእስራኤል ላይ የሚፈጸመው የኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርስባት ይችላልም ይባላል። የእስራኤል መንግስት ብሔራዊ ሳይበር ክፍል በአገሪቱ የተለያዩ ዘርፎች ላይ የሚፈጸሙ የበይነ መረብ ጥቃቶች በከፍተኛ ሁኔታ መጨመራቸውን ጠቅሶ
በጦርነቱ ወቅት የኢራንና የሊባኖስ ታጣቂ ቡድን ሂዝቦላ መካከል ያለውን ትብብርም ጨምሯል ብለውታል። በሐማስና በእስራኤል መካከል ጦርነት ከተጀመረ አንስቶ በ3 ወራት ጊዜ ብቻ ከ3380 የበይነ መረብ ጥቃቶች መፈጸማቸውም ተዘግቧል። በኢራን በኩል ደግሞ የአገሪቱ ሲቪል መከላከያ ድርጅት ኃላፊ ብርጋዴር ጀነራል ጎላማሬዛ ጃሊሊ እንዳሉት በቅርቡ የኢራን ምክር ቤታዊ ምርጫ ከመደረጉ አንድ ወር ቀደም ብሎ 200 የሚደርሱ የሳይበር ጥቃቶችን ማክሸፋቸውንም ገልጸዋል። ባለፉት ታህሳስ ወር በኢራን ላይ የተፈጸመው የበይነ መረብ ጥቃት በመላ አገሪቱ በሚገኙ የነዳጅ ማደያዎች ከባድ የአገልግሎት መስተጓጎል ገጥማቸው እንደነበረም የነዳጅ ሚኒስትሩ ጃቫድ ኦርጂ መናገራቸው የሚታወስ ነው። የኒውክሌር ስጋቱስ ለማን ያሰጋል የሚለውንም አይተናል። እስራኤል የራሷ ኒውክሌር የጦር መሳሪያዎች እንዳሏት ቢነገርላትም በመንግስት ደረጃ ግን በይፋ መግለጽ እንደማትፈልግ በተደጋጋሚ ይነገርላታል። ሁሉም ዘንድ ጥርጣሬ እንዲጠፋም አድርጋ ትሰራለች። ምንም እንኳን ኢራን የኒውክሌር ጦር መሳሪያ አላት ተብላ ብትከሰስም ምንም አይነት ማረጋገጫ ግን እስካሁን የለም። በሌላ አባባል ሁሉም አያምኑም ማለት ነው። ኢራን የምታካሄደው የኒውክሌር ፕሮግራም ለሰላማዊ አገልግሎት የሚውል ነው ስትልም ትከራከራለች። እስራኤልና ምዕራባውያን ግን ይህንን ባለመቀበል አንድ ቀን ኢራን ኒውክሌር የታጠቀች አገር ሆና ብቅ ትላለች የሚል ስጋት እንዳላቸውም ይነገር ነበር። መልክዓ ምድርና የህዝብ ብዛትስ ማን ከማን ይሻላል ስንልም አይተናል። ወደ 89 ሚሊዮን የሚጠጋ ህዝብ ያላት ኢራን ከእስራኤል አንጻር ትልቅ ሀገር ናት። 10 ሚሊዮን ህዝብ ያላት እስራኤል 9 ጊዜ ከኢራን የሚያንስ ዜጋ አላት ማለት ነው። በተጨማሪ ኢራን ከእስራኤል ካሏት መደበኛ ሰራዊት አባላት 6 እጥፍ የሚበልጡ ወታደሮች እንዳሏትም ይነገርላታል። በዚህም ኢራን 600 ሺህ መደበኛ ወታደሮች ሲኖራት እስራኤል ደግሞ 170 ሺህ መሆናቸውም የኦስሎ መረጃ ያሳያለኝ። እስራኤል ኢራንን እንዴት ትበቀላታለች የሚለውም የሌሎች ጥያቄ ነው። በእስራኤል ጎረቤት ሀገራት ውስጥ የሚገኙ በኢራን የሚደገፉት ታጣቂዎች በእስራኤል ላይ መደበኛ ጥቃቶችን እየሰነዘሩ ሲሆን በምላሹ እነሱን ኢላማ ልታደርግም ትችላለች። የመካከለኛው ምስራቅ የመከላከያ ባለሙያ ጀርሚ ቤኒ እንደሚሉት ከሆነ እስራኤል አጸፋ ለመመለስ ከፈለገች ሊባኖስ እና ሶሪያ ውስጥ የሚገኙ ቦታዎችን የመሳሰሉ በርካታ አማራጮች አሏትም ብሏለኝ። ነገር ግን መደበኛ የሆነ ጦርነት በሁለቱ ሀገራት መካከል ይቀሰቀሳል የሚለውን ስጋት ግን ቤኒ ይጠራጠሩታል። በዚህም ኢራን እና እስራኤል የሚጋሩት የየብስ ድንበርም ሆነ ባህር ጠረፍ ስለሌለ ፊት ለፊት የመዋጋት እድል የላቸውም ይባላል። ስለዚህ ረጅም ርቀት ተወንጫፊ የጦር ሚሳኤሎችና የአየር ጥቃቶችን መጠቀም በሁለቱም በኩል ያሉ ዋነኛ አማራጮች ናቸው። ይህ ደግሞ በሁሉም አገራት መካከል ያሉትን የሶሪያና ዮርዳኖስን ወይም የኢራቅን የአየር ክልል መጣስን ይጠይቃል። በእስራኤል በኩል ከዚህ በፊት እንደምታደርገው ሁሉም ሰላዮችን በሚስጥር ተልኮ አሰማርታ ኢራን ውስጥ ያልተጠበቁ ጥቃቶችን ልትፈጽም የምትችልበት እድልም አለ። የኢራን ካርድስ ምንድን ነው? በመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ሱሌይማን ለቢቢሲ እንደተናገሩት በሁለቱ አገራት መካከል ያለው ግጭት ይባባሳል የሚል እምነት የላቸውም። ነገር ግን በኢራን ላይ የሚደረግ ጦርነት የሚደግፉ የፓርላማና የካቢኔ አባላት ስላሉ በጠቅላይ ሚኒስትር ቢንያሚን ኔታሁ ላይ ጫና ሊያሳድሩ ይችላሉ ይላል። እንዲሁም በተለዋዋጭ የእስራኤል ፖለቲካ ውስጥ ኔታዊ የፖለቲካ መዳከም ባጋጠማቸው ጊዜ የኢራንን ካርድ ሊመዙት ይችላሉ ሲሉም ያስጠነቅቃሉ። የእስራኤሉ ሂቡር ዩኒቨርሲቲ ባካሄደው የህዝብ አስተያየት መለኪያ 3/4 የሚሆነው እስራኤላውያን ከሀገራቸው በኢራን ላይ የአጸፋ እርምጃ የምትወስድ ከሆነ ከወዳጆቿ ጋር ያላትን የደህንነት ስምምነት ስለሚጎዳ ይቃወሙታል ተብሎም ይነገራል። የእጅ አዙር ጦርነት ውስጥ እስከ የት ድረስ ነው? ምንም እንኳን እስራኤልና ኢራን እስካሁን ድረስ መደበኛ ጦርነት አድርገው ባያውቁም ሁለቱ ሀገራት ይፋ ያልወጣ ግጭት ሲያካሂዱ ግን ቆይተዋል። ለዚህም በሌሎች ሀገራት ውስጥ የሚገደሉ የኢራን ቁልፍ ሰዎች በእስራኤል እንደተገደሉ በተደጋጋሚ ይነገራል። ኢራን ደግሞ የምትደግፋቸው ቡድኖች በአማካይ እስራኤልን ኢላማ ስታደርግ ቆይታለች። ወታደራዊና ፖለቲካዊ ቡድኑ ሂዝቦላ ከሊባኖስ ሆኖ በእስራኤል ላይ ትልቁን የኢራን ጦር በእጅ አዙር ሲያካሂድም ቆይቷለኝ። ኢራንም ሂዝቦላን እንደምትደግፍ አንድ ጊዜ አስተባብላም አታውቅም። በጋዛ ለሚገኘው ሐማስ የምትሰጠው ድጋፍም ተመሳሳይ ነው። መስከረም 26 ከባድ ጥቃት እስራኤል ላይ ፈጽሞ የለየለት ጦርነት ውስጥ የገባው ሐማስ ለዓመታት ከጋዛ ሰርጥ በእስራኤል ላይ ሮኬቶችን ሲያስወነጭፍም ቆይቷለኝ። እስራኤልና ምዕራባውያን ሀገራትም በሐማስ የጦር መሳሪያ ተተኳሽና የስልጠና የምትሰጠው ኢራን ናት ሲሉም ይተቻሉ ያምናሉ። በየመን የሚገኙ የሁቲ ታጣቂዎችም ሌሎኞቹ የኢራን የእጅ አዙር ጦርነት የሚያካሂዱ ቡድኖች ናቸው። ሳውዲ አረቢያም ከሁቲ በኩል የሚተኮስባትን ሚሳኤል በኢራን የተሰሩ ናቸው። በተጨማሪ በኢራን የሚደገፉ ቡድኖች በኢራቅና በሶሪያ ውስጥ ከፍተኛ ስልጣን አላቸው። ኢራን ሶሪያ መንግስትን የምትደግፍ ሲሆን በእስራኤል ላይ
የሚፈጸሙ ጥቃቶች የሶሪያ ግዛት ጥቅም ላይ እንደሚውልም ይነገራል። ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ስላደመጣችሁን እናመሰግናለን። ለዛሬው በዚህ ይቆየን።